ማን ይደውለው? ምራፍ ናት። ከመሸ ምን ፈልጋ ነው? ምንም ሰላም ልትለኝ፣ በዛውም ነገ እንደምትመጣ ልትነግረኝ ነው። ለምን ማለት? ሶሲ ከባድ በሆነ የኦርቶዶክስ መንፈስ ተጠልፈሻል። ተጠንቀቂ። የኦርቶዶክስ መንፈስ? አዎ፣ መተታቸውን ተብትበውብሽ ሊወስዱሽ አፋቸውን ከፍተዋል። የኦርቶዶክስ መንፈስ ምን አይነት ነው? ነግሬሻለሁ። ከኔ በላይ ምን አይነት መንፈስ እንደሚጠሩ አንቺ ታውቂያለሽ። ከስንት ጉዳ መለጥኩ ስትይ የነበርሽ ሴትዮ ዛሬ በእነሱ ተጠልፈሽ እንዳትወድቂ። ከወደኩበት ያነሳኝ ጰራቅሊጦስ በእኔ የስህተት ትምህርት የወደቁትን እንዲያነሳ እለምነዋለሁ። የእውነት መንፈስ እርሱ መንፈስ ቅዱስ ያግዘኛል። ሰምተሽኛል? አታስብ፣ አሁንና እራት እንብላ። ምንድን ነው ይሁን? ቁርስ ደርሷል። እንደዚህ እኮ መልፋት አልነበረብሽም። ችግር አለ። ቅድሚያዎቹ ስለነቀውን የሰራሁት አልበሉ። መቅመስ ይቻላል? ጥያቄ አለ። አቀራረብሽ ራሱ ልዩ ነው። ለመብላት አይጋብዛል። አመሰግናለሁ። እድለኛ ነኝ። ቤት ውስጥ ባለው ነገር ነው የሰራሁት።
እምልሽ አመል እና ምን እያሰብሽ ነው? እንጃ ምን ማሰብ እንዳለብኝ ግራ ስጋባ ነው ያደርኩት። ብቻ ማስወረድ እንዳለብኝ ይሰማኛል። ምን? ይላ ለማሰብ ብዙ ርቀት ሄጃለሁ ግን አልቻልኩም። ሌሎ ይቅር ስራ እንኳን አፈላልጌ ለመስራት አቅም የለኝም። አሁን ደግሞ ያለ ስራ ሁሉ ነገር ከባድ ነው። በቃ ጨዋታን ቀይርና ወደ ጣፋጭ ቁርሳችን እንመለስ። ማሬ ጨርስክ? አዎ ማሬ። እኔ የምልሽ ማሬ፣ ቅድም ጽንሱን ስለማስወረድ ስታወራ ምን ተሰማሽ? ከባድ ነው። ምን እንደምላስ ግራ ነው የገባኝ እኔ ራሴ። እኔ አንድ አማራጭ እኛ ብንወስዶስ ብዬ አሰብኩ። የምን አማራጭ? ጽንሱን ብታስወርደው እኛም ሰምተን ዝም ካልን ትልቅ ኃጢአት ነው። ስለዚህ የኛ ልጅ እስኪመጣ የሷ ልጅ እንደ ልጃችን አድርገን እንቀበል። እንዴት ይሆናል? ሰው ከማሳደጊያ ወጥቶ ያሳደገ የለ እንዴ? እሷ አማራጭ ታልታስወርድ ያለችውን ነፍስ እኛ እንቀበላት። ትናንትና ማታ ስለ ልጅ ተጨንቀን እየወራን ነበር። በዛ ቅጽበት ስልክ ተደወለ። ምናልባት ጥያቄያችን እንዴት ተመልሶ ይሆናል? የሷን ሀሳብ እንኳን አናውቅም። ቆይ አማራጭ ስላጣሽ ልንጠቀምባት ቢመስላትስ? ቀላል ነው። ላስወርድ እያለች አይደል? እኛ ሀሳባችን እናቅርብላት። መቼም ከምታስወርደው በእኛ ሀሳብ የምትስማማ ይመስለኛል። ማን ግቡ። ሰላም ማሬ። ግቡ። እኔና ማሬ ልናወራሽ ያሰብነው ሀሳብ ነበር። ምንድን ነው? በዚህ እንኳን አደረሰሽ። እንኳን አብሮ አደረሰ። ደህና ነህ? በጣም ደህና ነኝ። አዲሱን ዓመት በአሪፍ ሁኔታ ተቀብዬዋለሁ። ደስ ይላል። አመለስ? አመለማ የእሷን እምነት ልቀበል ስላልቻልኩኝ ጥላኝ ሄዳለች። አይገርምም? ምኑ? ከጌታችን ከኢየሱስ ክርስቶስ በላይ ማንም አይወድም። ዓለም በዓለም ላሉ ነገሮች ትኩረት እንድትሰጥ ትፈልጋለችና ጠልፋ ልጥልህ ከሞት በኋላ ያለውን ዘላለማዊ ሕይወትን እንዳኖር አንቃት ይዛለች። ልብህን ለወደደ ላፈቀረ ራሱን ዝቅ አድርጎ ከፍ ላረገ ጌታ ስጠው። አይጥልም፣ አይተውም። ጽድቁንና መንግስቱን ፈልጉ ሌላው ይጨመርላችኋል ነው ያለው። እናም ያንተ ምድራዊ ፍላጎት እናም ስጋዊ ምኞት ሁሉ ዋናው ሳይሆን ጭማሪ ሆኖና አጥብቃ ስላንተ የመስቀል ሞት ድረስ የወደደን ውደደው፣ ፈልገው። ሌላ ሁሉ ጭማሪ ነው። እግዚአብሔር ያሳድግሽ የኔ ቆንጆ። አሜን። አንተንም ውድቅ ያርግ። በገነት ምድር መራቆቴ ተመልከተ ውድቀት ሞቴ ሆነ መጣ የክብር ልብስ የድንግል ልጅ ጌታ ኢየሱስ ከሰጠኸኝ ይችን ዕለት ከሆንክልኝ ማዕረጌ
ልቀኝልህ ደጋግሜ ላገልግልህ አደግድጌ በደሌን የከደንከው በሰው ፊት የታየውብህ ነጩ ልብሴ አንተነ ግርማ ሞገሴ። እንዴት አድርጌ እንደማስረዳው ግራ ገብቶኛል። ስለ ቅድስት ቤተ ክርስቲያን ያለው አመለካከት ፍጹም ስህተትና ከጣዖት አምልኮ ጋር ተገናኝቶበታል። እግዚአብሔር የልብሽን መሻት ያውቃል። ነገሮችሽን ሁሉ በእርሱ እውነትና መንፈስ የተሞላ አድርገሽ አቅርቢ። ትህትናሽን ጨምሪ። በአንቺ ፍጹም መልካምነት ክርስቶስን እንዲያደርጊ። እስካሁን ላጠፋሁት ነፍስ ካሳ ይሁነኝ እንጂ መሄድ እስካለብኝ ርቀት ሄጄ ያጣመምኩትን ላቃና እደክማለሁ። የኔን ልብ በፍቅሩ ኃይል ነካ የአብ ልጅ የማርያም ልጅ ኢየሱስ ትዳሬን ይንካ። አሜን። ምን ነገር ታለምኪ? ምን ነው ገጠመ? ባክ ህይወቴ ሊበጠብጥ ያለ ነገር አለ። ምን ነው? ምንድነው? ሰሞኑን ሱሲ ላይ ማያቸው አንዳንድ ደስ የማይሉ ነገሮች አሉ። ማለቴ ከጌታ መራቅ ነገር አይባታለሁ። አውቃለሁ የምነግርህ ነገር እንደማይገባ ቢሆንም ግን ያው ልቤን ምናምን ስትል የሰማሁት መስሎኝ። እሱ ነው እንዴ? እሱም ቢሆን ጌታን በመጠራጠሩ የደረሰባት ሰይፍ እንደሆነ ደርሽበታለሁ። ቁጭ ብላችሁ አውርታችኋል ወይ? ቁጭ ብላችሁ አውርታችኋል? ምንም ልንግባባ አልቻልንም። ስለ ጭራሽ እኮ እኔኑ ለማሳመን ነው የምትሞክረው። ሚኪ፣ እኔ እንደ ትናንትና አይደለም። ሚስቴን ቁጭ ብዬ ማውራቴ ብዙ ያተረፍኩት ነገር አለ። እንደ ወንድም እንደ ቤተሰብ መመክረህ ቁጭ ብለን እንድታወራት ነው። ያጠፋችሁ ጥፋት ካለ በተረጋጋ መንፈስ እንድታስረዳት ነው። ቁጭ ብላችሁ ባወራችሁ ቁጥር ትዳራችሁን ከመፍረስ ነው የምትጠብቁት። ለማንኛውም ምዕራፍ ዛሬ ቤት እንደምትመጣ ነግራለች። ከሱሲ ጋር ቀጠሮ እንዳላት ነግራኛለች። ስለምንስ ጉዳይ እንደሆነ እሱ እንኳን አላውቅም፣ ግን አብዝተው መገናኘት ጀምሯል። እሱን እኮ ነው እኔም የፈራሁት። ምንም ስለማይጨበጥ ያሮጊት ተረት ገድል ድርሳን እያለች ስለምትቀባጠርላት ነው። ታዲያ ለዚህ ሶሲ መልስ ታጣለች ብለህ ነው? ሶሲ ትላንት የነበራት ትጋት፣ ኃይል፣ ፕሮፌሲ ዛሬ የለም። ሶሲ ታማለች። ይቅርታ አድርግልኝና ብሩኬ፣ ግን ምዕራፍን ታምናታለህ? ማለትማ አብዝተው ወደ ቤተ ክርስቲያን ምናምን እያለች ስለምትሄድ እና ከቄሶችም ጋር ስለምትገናኝ ምናምን ሰጠዋት ከሆነ ብዬ እኮ። እንዴት ማለት? ይኸውልህ ብሩኬ፣ ሶሲ ለእኔ ሚስቴ ብትሆንም ለአንተ እህት እንደሆነች ግልጽ ነው። እና ምዕራፍ በወሬ ብቻ ሶሲን እንደዚህ ልታሳምናት ትችላለች ብለህ ታስባለህ? እና ከቤተ ክርስቲያን የሆነ ነገር አምጥታ አፍዝዛት ነው እያልከኝ ነው? ጌታ ይባርክህ። አየህ፣ አንተ የልቤን ትረዳኛለህ። ሚኪ፣ ምዕራፍን በሚገባ ነው መቃት። መሰረቷ ራስ በሆነው በጌታ በኢየሱስ ላይ ነው ያደረገችው። ከቤተ ክርስቲያንም ሆነ ከካህናት ልትቀበል የምችለው ኢየሱስንና የሱ የሆኑትን ብቻ ነው። የሱ የሆኑትን ማለት
ቅዱሳን ጻድቃን ሰማዕታት በስሙ እስከ ሞት ደረጃ የደረሱለትን በሰይፍ በስለት የታረዱትን በእሳት የተቃጠሉትን እርሱም ወንድሞቼ ብሎ ሊጠራቸው ያላፈረባቸውን እነሱ እኮ ታዲያ ሙተዋል። በኢየሱስ የሚያምን ያው ሆኖ ለዘላለም ይኖራል እንጂ ሞትን እኮ አያይም። እና በሕይወት አሉ እያልከኝ ነው? አንድ ጥያቄ ልጠይቅህ ሚኪ። ጠይቀኝ። አንተ ኢየሱስን ታምናለህ? ምን ጥያቄ አለው? በሚገባ። ኢየሱስን በማመን ያገኘው ጸጋ በረከት ምንድን ነው? አንተም በክፉ አሰራር ተጠልፈሃል ወንድሜ። ኢየሱስን በማመን ያው ሆኖ የመኖር ጸጋ አልተሰጠህም ማለት ነው? በል እኔ እናንተ መቼም ልንግባባ አንችልም ሚኪ። ኢየሱስ ክርስቶስ በደሙ የመሰረታት አንዲት ቅድስት ቤተክርስቲያን አለች። በዚህ ህብረት ውስጥ በጥምቀት የክርስቶስን አካል በመሆን የተጋጠሙ የቅዱሳን ህብረት አለ። ከዚህ ህብረት ውጪ መዳን የለም። ግንዱ ህያው እንደሆነ ቅርንጫፎቹም ህያዋን ናቸው። በሱሲ መጥፋት አንተም እጅ አለበት ማለት ነው? በሱሲ እውነት ተሰብኮ የምን እውነት? መንገድና ህይወት የሆነ እውነት። እሱንማ ታውቀዋለች። ከዚህ ቅዱሳኑን አካል አድርጋ ኢየሱስ ራስ ከሆነላት ቅድስት ህብረት ውጪ የሆነ እውነት ውሸት ነው። እሺ አንተ እውነት ማን ነው? ኢየሱስ። ወየ ብሩኬ ሚኪ እኔ ጋር መጥቶ ነበር። ስለ ሱሲ አንዳንድ ነገሮችን ጠይቆኝ የማውቀውን እንዳለ ነገር አለው። ከዚህ ተናዶ ስለወጣ አንቺን ክፉ እንዳይናገርሽ ቶሎ ተመለሽ። እሺ እኛም ጨርሰናል፣ ልንወጣ ነው። እሺ ሱሲን ሰላም በይልኝ። ቤት እንገናኝሽ። እሺ ምንድነው? ምን ተፈጥሮ ነው? ሚኪ ብሩኬ ጋር ሄዶ አንዳንድ ነገር ሲያወሩ አልቀሩምና እንዳያስቀይምሽ ቶሎ ወደ ቤት ተመለሽ ነው የሚለኝ። እንደ ተጠራጠረ ያስታውቃል። ብቻ ለሚመጡብሽ ፈተኖች ሁሉ ራስሽን አዘጋጂ። የቆምሽበትን እውነት ግን በፍጹም እንዳትጠራጠሪ። እሺ ልሸኝሽ። ቻው በቃ። እሺ ቻው። አስለቀሰኝ በእኔ ውስጥ ምሰሶ እያለ ተጋርዶ አይኔ ያያል የሰው የበደል ነዶ። ቤት ጥለንሽ ወጥተን አስደበርንሽ አይደል? ኧረ በፍጹም ስልክ ስጎረጉር መጽሐፍ ቅዱስ ሳነብ መሸ። አዎ ጥሩ ነው። በጣም ደስ ይላል። ባይገርም ዩቲዩብ ላይ አንድ ቪዲዮ አይቼ ቅድም ጭንቅላቴን ብጥብጥ አርጉቷል። የምን ቪዲዮ? አንድ ምስኪን ልጅ ብታይ መነኩሴ ይደፍሯት። ምን ጌታ ቲያት ታለቅስ እንዴት እንደምታሳዝን። ወይኔ ሴት መሆን ግን ከባድ ነው። አመሰግናለሁ። ማስረጃ ይዛለች ግን ማለት ያሳማኝ የሚሆን ነገር እንዴ? ከልጅ በላይ ማስረጃ የሚሆን ነገር አለ እንዴ ብሩኬ? ባይገርምክ እኔም በነበርኩበት ቤተክርስቲያን እንደዚህ አይነት ወሬ ይወራ ነበር። ትላንት የነበርሽበት እምነት ልክ አይደለም ብለሽ ካሰብሽ ልታወሪ አይገባም። ኃጢአት እኮ በምን ነገርም የሚለመዱ ናቸው። ደግሞ የሌላውን ጉድፍ ለማውጣት መጀመሪያኛ አይን ውስጥ ያለውን ጉድፍ ማውጣት አይሻልም? እኔ እኮ ቅድም ስላየሁትና ስለረበሽኝ ቪዲዮ ነው ያወራሁት። ቢቻልሽ አለማየት። ካየሽም አንቺን እንዲያሳመምሽን ጆሮሽን ያቆሸሸውን ኃጢአት ተናግሮ የሌላውን ሀሳብ ማቆሸሽ ተገቢ አይደለም። መሪ ለምንድን ነው ሁሉንም ነገር ሃይማኖት ስለመቀየር ጋር የምታገናኝ? ሀሳብሽን ስለምረዳው ነው። ቆይ አሁን አንቺን የከበደሽ የኦርቶዶክስ አባት መነኩሴ መባላቸውን አይደል? ሊያውም ባልተረጋገጠ መረጃ ስንት ጉድ እንዳልሰማ በሚታለፍበት የእምነት ተቋም ውስጥ እየኖርሽ የሌላውን ማቆሸሽ ተገቢ አይደለም። አንቺ መጀመሪያ የራስሽን የቤትሽን ቆሻሻ አጽጂ። ወሬን ቀይር። ኮርስ እናንተ እንግዲህ በምትግባቡበት ትግባባላችሁ። ቀላል እንግባባለን። ቻው።
አመል እኔ በሃይማኖት ይቀላል አውቅ ታውቂያለሽ፣ በመከባበር አምናለሁ። የቤተ ክርስቲያን ጉዳይ የቤተሰቤ ጉዳይ ነው። ቤቴ ላይ አንድ ችግር ሳይ ባሌንም ትዳሬንም ለውጭ አሳልፌ የምሰጥ ከሆነ ለባሌም ለትዳሬም ክብር የለኝም ማለት ነው። ሁሉም የሚፈታው እዛው ቤት ውስጥ በሚስጥር ነው። የቤተ ክርስቲያንም ጉዳይ ልክ እንዲሁ የቤተሰብ ነው። በውስጥ ያላለቀ አደባባይ የወጣ ችግር ሲሆን ቤተ ክርስቲያንን ለማዋረድ ምዕመናንን ለማሰናከል በጣም ብዙ ምክንያት የሚያገኙ ጤናማ ሀሳብ የሌላቸው ሰዎች በውጭ ስላሉ ቢቻልሽ አለማየት ካየሽም አለማውራት ተገቢ ነው ብዬ አምናለሁ። ደግሞ የተሰራ ኃጢአት ካለ ንስሐ የሚገቡ ኃጢአቱን የሰራው አካል እንጂ እኛ አይደለንም። እኛ ለሰራነው ኃጢአት ንስሐ ገብተን ጆሮአችንን ከክፉ አንደበታችንን ከመጥፎ ቃላት ጠብቀን መቆየት እንጂ ያልሰራነውን ኃጢአት ሰምቶ በመናገር የኃጢአቱ ተባባሪ መሆን አያስፈልግም። እንዴት አመሸ? ውሎ እንዴት ነበር? አድካሚና አሰልቺ ነበር። ቀኑን በጸሎት አልከፈትከውም ነበር? እራት ላቅርብ። ሶስና ወይ እስኪ አንድ ኢየሱስ ጌታ ነው፣ ኢየሱስ ያድናል ወይ? ኢየሱስ ጌታ ነው፣ ኢየሱስ ያድናል። ምን ነው? አላውቅም፣ እየካድሹ ይመስለኛል። የኔ ውድ አትጠራጠር። የኢየሱስን አዳኝነት ጌትነትና አምላክነት በልብ ከማመን በቃል ከመመስከር ባለፈ በተግባር ልኖረው ቃል እገባልሃለሁ። ከእርሱ የድነት መንገድ ሊያስወጣኝ የሚችል የትኛውንም አሰራር እቃወማለሁ። መንገድ የሚያሳየኝን ደግሞ እየተማርኩበትና እየኖርኩት ራስ ወደ ሆነው አድጋለሁ። ይህን እውነት ደግሞ አንተም እንድትቀበለው እፈልጋለሁ። እኔ እኮ ባለፈው ተሸፋፍነሽ ስትጸልይና አባታችን የሚለውን ጸሎት ብቻ ጸልየሽ በቃን ስትይ ተጠልፈሽ የጠፋሽ መስሎኝ በጣም ፈርቼ ነበር። ሚኪ፣ ካንተ የውስጥ ልመናና ጥያቄ በላይ ጌታ ያስተማረው ጸሎት በቂ አይደለም? ጸሎቱን ለኦርቶዶክስ ብቻ መስጠትና የእርሷ ብቻ አስመስሎ ማየት፣ የጸሎቱ መምህርም የእርሷ እንደሆኑ መመስከር፣ አስተምሮቶቿም የእርሱ እንደሆነ መመስከር እንደሆነ ታውቃለህ? ኢየሱስን ሸፍናዋለች የተባለች ቤተ ክርስቲያን የጸሎቷ መክፈቻና መዝጊያ ኢየሱስ ያስተማረው ጸሎት መሆኑ በራሱ አንድ ስለዚች ቤተ ክርስቲያን ያልገባን እውነት እንዳለ አያስረዳህም? ተሸፍኖ መጸለይም ቢሆን ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች የሰጠው ትእዛዝ እስከሆነ ድረስ ልንቀበለው ግድ ነው። ምዕራፍ መታ ነበር? አዎ መታ ነበረ። እና ጥሩ ጊዜ አሳለፋችሁ? በጣም ጥሩ ጊዜ። ቆይ እራት እንብላና አንድ የሰጠችኝ መጽሐፍ አለ። እናም የማታምነው ምስጢር አሳያለሁ። ስለምን ምስጢር ነው የምታወሪው? ለዘመናት ሳንረዳ ብዙ የተናገርንበት፣ ሳናውቅ የዋሸንበት፣ እንደ አዋቂ አፋችንን ያላቀቅንበት መጽሐፍ ምስጢር። ስለምን የመጽሐፍ ምስጢር ነው የምታወሪው? ስለዚህ መጽሐፍ እውነት ነው፣ አዎ እውነት ነው፣ መንገድ ነው፣ አዎ መንገድ ነው፣ ሕይወት ነው፣ በእርግጥ ሕይወት ነው፣ ኢየሱስ የጌቶች ጌታ ነው። እና ኦርቶዶክሱ ነሻል ማለት ነው? ካነበብነው ውስጥ ኢየሱስን የሚያስክድ ወይ የሚያስታውቅ ቃል አግኝተሃል? ቀጥታ መልሽልኝ። ኦርቶዶክሱ ነሻል? እኔ የገባኝንና የተረዳሁትን እውነት አንተም እንድትረዳው እፈልጋለሁ። ለመጨረሻ ጊዜ ነው የምጠይቅሽ። ኦርቶዶክሱ ነሻል?